ነው እኔ እንዴት ነው እዚህ ምግብ የምታዥው? ደምደም በዚህ ማለት በተወደደ ነው ስንት ነስቶ ውጪ እኮ ነው ያለብን እኮ ልጅ ጋር ሳደግን እኮ ነው ያለነው። ቀልድ አደረግሽ እኮ ሁሉ ነገር አንቺ አላበዛሽም እንዴ? ዛሬ መስራት እና ገና ደበረኝ ብለሽ ምግብ ታዥያለሽ? አይደብርሽም እንዴ? ታዲያ መስራት አልፈለኩም ማለት ነው። የተወደደ እኮ ነው። ማራን 500 እኮ ነው። 1500 ብር ቀላል ነው። በተራ ዝም ብሎ የሚታፈስ መስለሽ ነው። ከአንቺስ ቢሆን ዝም ብሎ አፍሰሽ ነው የምታመጪው። ማከምረህ ነው? አዎ አይደብርሽም እንዴ? አንቺ ጌታን ከምረህ ነው? አዎ አይደብርሽም ወይ? ምን ችግር አለው? ሃይ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው። ዛሬ እንግዲህ ደብሮኛል። እሑድ ነው፣ ከቤት አልወጣንም እንደምታውቁት ምናምን ነገር እና ትንሽ ደብሮኛል። ቤት መስራት ምናምን አልፈለኩም እና ምግብ ምናምን መስራት አልፈለኩም። አንዳንድ ጊዜ አላ የሚደብራችሁ ምንም ያለ ምንም ምክንያት የሚደብራችሁ። ዛሬ ለኔ እንደዛ አይነት ቀን ነውና እስቲ ምግብ ከውጪ ዴሊቨር ላስደርግና ዘኪም ቤት ነው ያለው። ልጄም እየተጫወተ ነው። ኪልኪል ሲያደርግ ሰማችኋል። ልጄም እየተጫወተ ነው ያለውና በቃ እስቲ የራሳችንን ጊዜ እናሳልፍ፣ ምግብ ምናምን እየበላን ወይናችን እየጠጣን የራሳችንን ጊዜ እናሳልፍ ብዬ አስቤ ነበረና እስቲ ቤቱን እናስተካክል ምናምንና ዘኪ ለጥ ብላለች። ትንሽ አሁን ደክሞት ነው አስተካክዬ ምናምን ነገር እንትን ላለን ማለት ነውና አላቅም ዛሬ እንግዲህ ለምን እንደዚህ እንደተሰማኝ እውነት ለመናገር ግን በቃ ደበረኝ። እንደዚሁ ደበረኝና በቃ እንዲህ በድብርት የምሰራው ምግብ አይጣፍጥም ብዬ የደበረኝ ከምሰራ ቃል ትንሽ ዴሊቨር ላስደርግ ምግብ ምን አላቅም። ጾም ስለተፈታ በርገርና ፒዛ ነው ያሰብኩት። ያስ ለሁለት ነው በርገርና ፒዛ የምንበላው። አዎ ሆዳም ነን። እኔ ሆዳም ነኝ። ዘኪ እንኳን እኔ ግን ሆዳም ነኝ። ሶ እንደዛ እንበላለን። እዚህ እንግዲህ ያው ምግብ አይበላም ገና ነው። ሶኔና ባሌ ጠረግረግ አድርገን እንበላታለን ማለት ነው። እና አሪፍ ጊዜ እናሳልፋለን። አሁን ኦልሞስት 11 ሰዓት ተኩል ምናምን ሆኗልና በቃ እራታችንም ይሆናል። ፏ ብለን እናሳልፋለን። ልጄም ጥሩ ሙድ ላይ ነው። ፏፈሽ እያለች ነው። ስለዚህ ቤቱ ምናምን እናስተካክል። ምንድነው ጥሩ ሙድ ላይ አይደለሁም ነው መሰለኝ። እየተቃራኒ ለመሆን ነው እየተጫወተች ነው። ለማንኛውም በቃ ላስተካከል ምናምንና ኦርደር አድርጌያለሁ። እንጠብቃለን ማለት ነው። አብረን እናሳልፍ። ዘኪን ከእንቅልፉ ሲነሳ ሰርቼ ነው እለዋለሁ ወይም ሰርቼ ነው ያለው እንዴ? አይ ዴሊቨር አድርጌ ነው። ለምን እንደብቃለሁ? በቃ ዴሊቨር አድርጌ ነው። በቃ እውነቱን እነግረዋለሁ ማለት ነው። እንደደበረኝ ዛሬ ምሳት ኖርማል ነው አይደለ? አንዳንድ እንዲያጋጥማል። በቃ እናስተካክል ቤቱን። ዴሊቨሪው ደረሰ። ቁም ጭር እንደሚደረግና በጣም ነው የሚያንኳኩት። ልጄን ላስደርግ። እሺ አመሰግናለሁ። ኮዱ ድንገርክ አመሰግናለሁ። ያ ምግባችን እንግዲህ የላቸው መሰለኝ ያዘዝኩበት ቦታ እንደዚህ አድርገው ነው የላኩልኝ። ፒዛው ራሱ እዚህ ጋር ወጥቷል። ይሁን ወፉሊ ዋናው እቃው አይደለም እንትን ያለበት ነው ጣዕሙ ነው። በቃ ሃይ ቤተሰቦቻችን ምን ነው አስመጥቶ ደግሞ ዛሬ ካሜራ ከፍተሽ ሰላም በላቸው በደንብ። ሃይ ሰላም እንዴት ናችሁ? ሰዎች ማይክሮፎን ላደርጋለሁ እኔ ነው ላንተ ነው። እሺ ለሱም አድርግለት። አይ እሱ ድምጽ አይችሉትም እባክሽ፣ ጆሮአቸውን ነው የሚያሰማማቸው። ማሪ ዛሬ ደብሮኝ እንደው ታውቃለህ እና በቃ ምንም መስራት አልፈለኩም እራት ምናምን እና ዛሬ የምንበላው እራት ከውጪ ነው። ናዚች ጋር ነው ከውጪ ነው። እዚህ ጋር ነው እዚህ ጋር ግን ይሄ ነገር አልበዛም። በቃ ዛሬ ከመብላት መስራት አልፈለኩም ቤት እና ደበረኝ። ነው መስራት አልፈለኩም እና ማዘዝ እኮ አንድ አይደለም። አዘዝኩ ሰራ ነበረ። ምን ማለት ነው? ምን ነገር የቤት ውስጥ ቀለል ያለ ነገር ሰርተሽ እንኳን ትበላ አንበላ። ግን በቃ ጥሩ ሙድ ላይ አይደለሁም ዛሬ እና ማለት ነው። ጥሩ ሙድ ላይ አይደለሁም። ያው ዋናው ኦርደር ተደርጎ መብላታችን ነው። ለምን ኦርደር የሚደረገው እኮ ነው እያወራሽ ያለው እንዴ? እና ታዲያ ምን ላድርግ?
ምን ሆነ ነው ማር? ኖርማል ቀላል ያለ ነገር አሰሪም እንደ ቤት ኖርማል ቀላል ያለ ነገር አሰሪም እንደ ቤት እችል ነበረ ግን ጥሩ ሙሉ ላይ ሳሎን የሰራሁትን ምግብ አይጣፍጥም። አረ እንደ ቤተሰቦቻችን አንዳንዴ እኮ ምግብ ለመስራት ጥሩ ሙሉ ላይ መሆን ያስፈልጋል። ስንት ይመስላል? ምን አውቃለሁ ነው እንዴ ነገር ትንሽ ነው 5,000 እና ለምንድን ነው 500 የምትወጪው? ለዚህ ማሪ ነገር እኮ ጥሩ ምን እንዳለ ነው አንድ ብቻ ታዚም ምን የሚለው ሁለት ነገር የምታዥ ታዲያ? ምክንያቱም ሆዳም ስለሆንኩ። ምን ነው እኔ እንዴት ነው እዚህ ምግብ የምታዥው? ለምንድን ነው በተወደደ ነው ስንት ነስቶ ውጪ እኮ ነው ያለብን እኮ ልጅ ጋር ሳደግን እኮ ነው ያለብን። ቀልድ አደረግሽ እኮ ሁሉ ነገር አንቺ አላበዛሽም እንዴ? ምን ማለት ነው? ምንድን ነው አስሬ የምታዥው? ምን ይሰራልሻል አሁን ይሄ? ምን ማለት ነው አስሬ የምታዥው? ዛሬ እንደዚህ ከዚህ በፊትም አዘሻል። ምንድን ነው ረስተሽው ነው? በጣም በዛው። እሺ ሁለተኛ ግን ገንዘብ የለንም እኮ ዝም ብለሽ አስሬ የምታዥው እና በቃ ደበረኛ ዛሬ መስራት እና ገና ደበረኝ ብለሽ ምግብ ታዣለሽ። አይደብርሽም? ዛሬ መስራት አልፈለኩም ማለት ነው። ተወደደ እኮ ነው ማር 1,500 እኮ ነው። 1,500 ብር ቀላል ነው። በተራ አንተ ኪስ እኮ ነው የከፈልኩት። ከአንቺስ ቢሆን ዝም ብሎ አብሰሽ ነው የምታመጪው። ማር ከምርህ ነው? አዎ አይደብርሽም? እንደ አንቺ ጌታን ከምርህ ነው? አዎ አይደብርሽም ወይ? ምን ችግር አለው? ማር አልቀለድኩም እኮ ምንድነው ችግሩ? በ1,500 ልትገምተኝ ነው እንደ አንተ? አዎ የለንም ገንዘብ ግርመሽ ነካው ካንተ ከራሴ እኮ ነው ያደረኩት። ማር በእናትህ አታናደኝ። ወይ በእናትህ ኦልሬዲ ደብሮኝ ነው ያልኩት። ዛሬ ሌላ ድብርት አትፍጠርብኝ። ተው ብቻዬን እበላለሁ። ብላ ከፈለክ ዛሬ ተስጣና እና ጋር እኔን ከደበረኝ እሺ ማንተም ቢሆን ማለት ምንድነው ይሄ ነገር? አስደነገጥኩሽ? አስደነገጥኩሽ? ምን ይሆንክ ነው? አስደነገጥኩሽ? ተሳከለኝ አልተሳከለኝ? ምን ይሆንክ ነው? ምን ነው? ምን ሆንኩ? አልፈልግም። ሁሉ ምግብ እበላለሁ። አትበይም? እበላለሁ። እውነት አትበይም? ምን ለማለት ፈልገህ ነው? ልቀቀኝ። እባክሽ ቀልድ ነው። ማርያም ምን ነው ቀልድ? ፍራንክ ላድርግሽ ብዬሽ ነው። ዝም ብለሽ በደረቁ ቪዲዮ ከፍተን ምግብ ዝም ከምንበላ ላይክ ትንሽ ፈታ ላድርጋቸው ብዬሽ አንቺንም አንቺን አስደንግጬ እነሱ ላዝናና ብዬሽ። ኧረ ነው እንዴ? እሺ ብቻዬን እበላለሁ። እውነት አይሆንም። ዞር በል ወደዚህ። ማርያምን አይሆንም። ስነ ስርዓትን አድርግ እንዴ ውዴ። ሰውልሽ ውያቸነሽ እንደዚህ ነገር ነው ቸነሽ እንደዚህ በቃ በፍቅር ነው ተሳክቶልኛል። ለማንኛውም ቀልድ ነው። ማርያምን ቀልድ ነው። ብቻ 500 ብር ነው አልገምትሽም። ለአሁን ከራስሽ ኪስ ላወጣሽው ገንዘብ እኔ አግብተውኝ በጣም ትጫወች የለ። ምን ሆነ ነው ግን? አስደነገጥከኝ እኮ ማርያምን። አንድ በርገር አዘሻል፣ ከዛ አንድ ፒዛ አዘሻል። ግማሹ ስላይስ ለኔ ነው፣ ይሄኛውም ግማሹ ፒዛ ነው። ምን ሆነ ነው ማርዬ? ምን ነው እንደደበረኝ ያወቅ ምናምን ፓንክ ታደርገኛለህ እንዴ? ቀንዶቹን ጣንጣል ሲደረጉ በደረቁ ነገሮች ተጠቅስ ሲሉ ይደብራል። እውነት የማውቅ እንዴ ችግር ተፈጠረች ቦታ ለመነሳት እና ኮካ መክፈት እስቲ መክፈት ይችላል። በስሞ ታዩዋ ትፈልጋለች። አስደነገጠኝ ጌታ፣ በጣም ነው የደነገጥኩት። ለ1,500 ብር እኮ አይልብኛል እንዴ? እኔ የኔ ደበር አይዞሽ ለምን ደበረሽ ሲሆን እኮ አንተ ነበርክ ገዝተህ እንደውም አትስፊ የኔ ውድ ሚስት ስለደበረሽ እንደዚህ አድርግልሽ ወይም እኔ ልስራልሽ ምን አማረሽ እርጉዞዬ ምን አማረሽ ምን ልስራልሽ ወለድኩኝና በቃ ታውከኝ። በጣም ትቀልጂ የለ 9 ወር ሙሉ ምን አማረሽ ብዬ ተንከባከብሽ አይበቃሽም? ከዛ በኋላ አሁን ደግሞ ድጋሚ ያደርገልሽ ለምንድን ነው 9 ወር ብቻ የሚሆነው? እና 9 ዓመት ኦኬ 9 ዓመት ሆነ። እሺ 19 ዓመት ያለ ነው የቀጠለው። በቤት ያው ለማለት ነው የማይናገረው ማርያምን አስደነገጥከኝ። ግን ባይሆን ኮካ ስንት ጊዜ እንደቆይሽ ታውቂያለሽ? ከጠጣሽ እርግዝና ሙሉ ኮካ አልጠጣሁም። ባይዘው እርጉዝ ለሆናችሁ ሰዎች ኮካ መጠጣት ይቻላል። እንደ በፍጹም አቦይ ነው እርጉዝ ከወለድክ ይኸው አሁን ነው ገና አልጠጣ ነው ኮካ። አዎ ለማንኛውም ዌልካም ቱ ዘ ኮካ። አልተወሰነ ጊዜ ነው የምጠጪው። ያው አንጣልክ ነው ስኳር ምናምን ኮሌስትሮል እስኪጀምርሽ። አዎ በእርግጥ ብዙም የኮካ ፍቃሪ አይደለም እውነት ለመናገር። ለማንኛውም እንኳን አዘሽ። ምን ነው ምስማም አንደኛ የሆነ የውጭ ምግብ አምሮኝ ነበር ማለት
ምን አምሮ ነበር? እንደዚህ በርገር፣ ፒዛ፣ ጃንክ የሆኑ ፉዶች መብላት ፈልጌ ነበር። እሱ ራሱ አምሮታል። እሱ ማን ነው የሚያምረው? እኛን ይብላል እንኳን አዘሽ ጾም ከተፈታ ደግሞ አልበላንም። የውጭ ምግብ በርገር ፒዛ ምናምን አልበላንም። ወደ ቤተሰቦቻችን እንብላ እንግዲህ ይሄኛው እናንተ ብሉት እስከዛ እስክንመጣበት ድረስ በደንብ ቴንክ ዩ ማማ። በዘው ውድ ቤተሰቦቻችን ከወለድኩ በኋላ በጣም የተቸገርኩበት ያለውት ነገር መርሳት። በጣም ነው የምረሳው። እስቲ የወለዳችሁ እናንተ መርሳት ወይስ እኔ ብቻ ነኝ እንደዚህ የገጠመኝ? በጣም ነው የምረሳው። ወይኔ ምን ሆኜ ነው? ትፈልጋለህ? እንዴ ሰላም ላምጣልህ? ደስ ይለኛል። ተናሳምሽ ካቻቱን ስላለ እንዴ ከኔ ጋር ትወስዳለህ እና ምግብ ቤቱን ከየት ኦርደር እንዳደረገን እንግዲህ ያው መናገር አንችልም፣ ምክንያቱም ሳይከፍሉ ማስታወቂያ መስራት ስለማንፈልግ። አንተ ራስህ እኮ አታውቀውም ከየት ኦርደር እንዳደረኩኝ እኮ። ያው አለም ዋናው እኮ አንቺ ማትነግሪኝ ምን ማለት ነው? ኦኬ ነው ከምቀባጥረው ባትነግሪኝ ይሻላል። ቆንጆ ከሆነ እንሰራላችኋለን። የወሩ ምናምን ይችላል ወይ ደግሞ 50-60 በርገሮችን ሰጥተውን እኛ እያደለን መንገድ ላይ ለተራቡ ሰዎች የምንሰጥ ምናምን ከሆነ አንድ በርገርና ፒዛ በላን ብለው ማስታወቂያ አየህ፣ ሳትወልድ ብላ የሚባለው ለዚህ ነው። እያያችሁ ነው። አንድ ሁለት ልጉረስና ያይዘዋለሁ። ቶሎ እንብላበት። አንተ ፊልፊል አግነት አንተ ግደር ብላለች እናቱ። ስነ ስርዓት ግበር። አይ ቆንጆ ነው። ሳትወልድ ብላ እያለ ነው ልጄ። ይህ ትክክለኛ ፕራክቲካል ነው። ሳትወልድ ብላ የሚሰራው እዚህ ላይ ነው። የፈለጋችሁት ነው ብላችሁ ነው። ምን ነው እናቱን ነው የፈለገው። እናቱ ነው እንድትበላ ያልፈለገው እንጂ አባቱን አይደለም። ሳትወልዱ ብሉ፣ ሳትወልዱ ብሉ፣ በደምብ ሳትወልዱ ብሉ። እንዴት ነው እኛ አዲስ እናትና አባት እንግዲህ እንደዚህ እያደረገን ነው። ልጃችን እያደገ ነው፣ እየጎረመሰ ነው። እየጎረመሰ ነው መሰለኝ። ልቀይርሽ ከበዛብሽ ቤት ነበር። በጣም እሺ ውድ ቤተሰቦቻችን ማርያምን ሳትወልዱ ብሉ። ትክክለኛ ገጠመኝ። ተደባድበን ለምን በላችሁ ብሎ እንዴቱ ጣራ ነክቶ ነበረ። አስተኝተን መጣን። ይኸው አስተኝተን መጣን። ለጥ ብላለች። እንግዲህ እኛ ወደ ምግባችን እንመለስ። በቃ ቆረጠ መሀል ላይ ቪዲዮ ራሱ ቆረጠ። ምንም ለማንኛውም ወልዳችሁ አሁን ተኝቷል። የለም ያው አባረናል። በካሜራ አይታችሁታል። እንግዲህ በእጅ ነው የምንበላው። ምንም ማድረግ እንደ ፈረንጅ መቅበጥ ላይ አልደረስንም ገና። ቀስ ብለን ነው የምንሰለጥነው። በአንዴ ሰልጥነንባችሁማ አንደብራችኋለን። ሳትወልድ ብላ እውነት ነው። በእርግጥ ተግባራዊ ነው። ሳትወልድ ታመም የሚለውም ቢለመድ ጥሩ ነው። ምክንያቱም ብትታመሙ ባትታመሙ፣ ብትራቡ ባትራቡ ትንደፋደፋላችሁ እንጂ ልጃችሁ እንደሆነ በቃ ቀጥለጥ ብላችሁ 24 ሰዓት የሆነ ስራ ነው። ምንም ዴይ ኦፍ መጠየቅ አይቻልም፣ እረፍት አይቻልም። ግን በሚገርም ሁኔታ እኔ መሀል ላይ ጉንፋን ይዞኝ የሆንኩት ነው የማውቀው። እሷ ብቻዋን ስትሰቃይ አንደኛ በጣም ከምታስቡት በላይ ጎበዝና ጀግና እናት ናት። በጣም ጎበዝና ጀግና ናት እና እንደዛ ወገቧን እያመማት ብቻዋን ይዟለች።
ብቻዋን አንድ ምግብ ሳትጠይቅ እኔ ለስንት ለ4 ቀን ለ5 ቀን መንገላቱ የነበረው ጉንፋን አንደፋደፈው እና በዛ ሰዓት ደግሞ በዛ እድሜው እሱ ጋር መሄድ ላገዝሽ ማለት በጣም ከባድ ነው። በዛ በልጅነቱ ጉንፋን አስይዤው የማይመስል ነገር ነው። ሰቀቀን ራሱ በጣም ከባድ ነው። በሩቁ ነበር፣ አልጋ ላይ ጌተን ነበር። እኔ ሳሎን አድራለሁ፣ እሷ ከልጄ ጋር ነበር። ተፈለገች ነበር እሷ ሄደ ብላ ማለት ነው። እውነት ነው። አትታመሙ፣ በጣም መጥፎ ነው እውነት። ያመመው ሰው ከሆነ ደግሞ ቤታችሁ እንዳይመጣ እባካችሁ። ጉንፋን ህመም ያለባችሁ ወይ ምንም አይነት ህመም ወደ ልጅ የሚተላለፍ ያለባችሁ ሰዎች አራስ ቤት እንደው እንዳትሄዱ፣ እግራችሁ እንዳታነሱ፣ እዛው ባላችሁበት ቁጭ በሉ። አንድ 10 ቀን ተጨማሪ ምናምን ራሳችሁን ቼክ አድርጋችሁ ጤነኛ መሆናችሁ ካረጋገጣችሁ በኋላ ነው ዝም ብሎ ሰው ቤት አትመጡ። በተለይ ደግሞ የመጀመሪያ ልጅ ወልዳ እናት የሆነች እናት ጋር በጣም ነው የሚያሳቅቀው እውነት አለመሄድ። በተለይ እንደውም ታማችሁ ብትቀሩ ኢትስ ኦኬ። እንደውም በጣም ማሰባችሁ ነው የሚያሳየው። ቤታምም የሳላይሽ እንትን አይደለም የሰራ ምክንያቱም እሷ ላይ እዛ በጣም ነው የምታስበው። ትንሽ ነገርም ያሳስባታል። ታሞ አሞኛል ብሎ አለመጠየቅ ይቀርላል። ስልክ አለ በቃ መደወል። ግግም ብሎ አሞኝም መጥቼ ምንም ብታመም ሄጃ አያዋለሁ። በፈጣሪ ይዘው ባላችሁበት ግን እናደርጋለን። ቪዲዮ ኮል ማድረግ ይቻላል እኮ ባላችሁበት። አይ ቪዲዮ ኮል ምናምን ስጦታም ካልፈልጋችሁ በዲሊቨሪ ይቻላል እኮ። እንደዛ ዘመን አሁን ስልጠና ያለ ጊዜ ነው። እኛ እንደ ድሮ ሰዎች እኮ ስጦታውን ግን ላኩት። ስጦታ ፓርት ግን ወይ በስመ አብ ነደርኩኝ እኮ። ውድ ቤተሰቦቻችን እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጥሉበት። አዲስ ቤተሰቦቻችን እንኳን ደህና መጣችሁ። የነበራችሁ እንዴት ናችሁ? ደህና ናችሁ ወይ? በጣም በጣም ነው የምንወዳችሁ። ወይኔ ነደርኩ። ስሜን አስወጣለች ነው ስሜን አስወጣለች። እሺ በይኝ እና እንትን ምንድነው ደግሞ ኢንስታግራም ላይ እየገባችሁ ፎሎ አድርጉን። ዚሉ ፋሚሊ፣ ቲክቶክ ላይም ዚሉ ፋሚሊ ፎሎ አድርጉን። እዚህም ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሰዎች ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ቤተሰቦች በጣም ስላቃጠላት ቸኩላለች፣ ተረዷት። እና ደግሞ ልጄም አሁን የመንቀሳቀስ ጀምረዋል እና ቢበዛ አሁን ከ10 ደቂቃ በላይ የሚተኛ አይመስለኝም እና ቶሎ ቶሎ እንብላና ወደ ልጃችን እንመለስ። በጣም ነው የምንወዳችሁ። በሌላ ቪዲዮ እስክንገናኝ ቻው። ወዳችኋል። እንደ ቤተሰቦቻችን መልካም ጊዜ ሆንላችሁ። በያላችሁበት ሰላማችሁ ይብዛ።